ሰው ጋይስ የሱ ጸጉር ያለውን ነው ረጅም ያደርግና እንዲህ ምናምን ሲያደርጉ ጌታ አስበው እንዲህ ነጭ ጸጉር ለዛው ማርገው ነው እናቲቱም እኔ ራሴን እየሸወድኩ ነው የሚመስል አስበው እንዲህ ያርክና ነጭ ጸጉር ለዛው ከፊት ጋር ከምን ጋር የማይ በሳምንቱ ድጋሚ ተገናኝተናል ማለት ነው። ኢትዮጵያ ውስጥ ክረምት ነው። ሌላ ዓለም ላይ ያላችሁ እንግዲህ ሰመር ታይም ነው መሰለኝ ፋ ያላችሁ ነው። እኛ ጋር ግን ክረምት ነው። ክረምቱ እንግዲህ ፍቅር ያደራጃል፣ ቤተሰብ ያሰባስባል። ትልቅ ጸጉር አድርጋለች፣ ጡቷ እንደዚህ ከፍታለች ምናምን ግን ስታወራ እንደወንድ እንደዚህ ራፕ ስታይል ምናምን። አሁን እንኳን ገና አልመጣላት የምትጠቀማቸው ኮስሞቲክስ እንትኖች የለም ይሄ ሜካፖች ምናምን ይሆናል። ይሄ ጥፍሮች ገና ከአካሄዷ ጋር አልሄደም። ዋኖስ የምትባለው እንደዚህ ናት። የሆነ የቤት ድባቡ የሚታወቀው ክረምት ሲመጣ ነው ኢትዮጵያ ውስጥና እንግዲህ ክረምት ሲመጣ ደግሞ የክረምት ቪዲዮዎች፣ አዝናኝ ነገሮች በጠቅላላ ሶሻል ሚዲያው ጋይስ ሙሉ ገላህን መቅላት ትችላላችሁ እንዴ? ምን አይነት ኬሚካል ነው ይሄ የምትቀቡት? ነው የተነክራችሁ የሚወጣ አለ ጋይስ አለ እንዴ? ሌላ እናንተ የማታውቁት ነገር የለም አለ እንዲህ ገብተህ እንዲህ ስትወጣ ነጭ ሆነ የምትወጣ አለ እንዴ? እንደዚህ ያለ ምን ብሊች ነው የሚባለው? ምን ነው የሚባለው? እሺ እንደ ታሪኩ ወለህት ናት እኮ ጋይስ ብሊች የእውነት እንዲህ ገብተህ ስትወጣ ነጭ ነህ። ይሄ ቆዳ ምናምን አይሳሳም። የፊት በተለይ ይበላል እኮ አሳይን። ድርሹን አታውቋትም እንዴ? ድርሹን ከአንድ ዓመትና ከሁለት ዓመት በፊት ኮምፔር አታደርጉትም እንዴ? ምን እንደምትመስል ያ ሰው ራሱን ሲጠብቅ ምናምን ኦኬ ነው፣ ግን ይሄ ኦቨርዶዝ ነው። ኦቨርዶዝ ናይ ይሄ ሜካፕ መቀባብ ብቻ አለም የሆነ ብልጅማ ገብታለች እንዳለ ሙሉ ሰውነቱ ያ በመርፌ ከዛ ሙሉ ሰውነታችሁ እየነጣ ይመጣል። ኦኬ ያ ግን ገጸ ባህሪዋ አልቀ እንትን ኦቨርዶዝ ጋይስ እንዴ ጸጉር ታረጋለህ ምን ትላለህ ጋይስ? ጥፍር ላይ ጥፍር የሚደርብ ሰው፣ ጸጉር ላይ ጸጉር የሚደርብ ሰው እንትን ላይ ምና ጋይስ ባልም ካገባ ውሽማ ይይዛል። ቺት የማድረግ አክሰሱ ሰፊ። ለምን ራሱ ላይ ራሱ ከደራረበ ባል ላይ ለምን አይደራረበም ጋይስ? ወንዶች መስፈርታቸው አድርጉት ይሄን ነገር የእውነት በሰው ላይ መደረብ ምንም አይከብዳቸው። ራሳቸው ላይ መደረብ ራሳቸውን መሸወድ ብዙ ማይጨንቃቸው ሰዎች ማን ስለሆንክ ነው አንተ ላይ የማይደረበው? ገብቶቻል? ያ እንዳ ወንዶች መስፈርታቸው አድርጉት። ደግሞ መፈንቅለ ሴቶች ተነሱብኝ ያሏቸው ያጥለቀልቁታልና ከመላው ዓለም በርካታ ኢትዮጵያውያን እንግዲህ ወደኛ ቀጥታ የምትልኩት ቪዲዮዎች ደርሰውናል። የመጀመሪያውን ቪዲዮ እናያለን እስቲ። ይሄ ሽምግልና ስነ ስርዓት የለም። አበባ ዶልቶ ይዞ የሚሄዱት ትልቅ አበባ ምናምን ከኑሯቸው የኢትዮጵያ ካርታን የሚያክል እንትን ይዘው ነው የሚሄዱትና ቆይ የእርግዝናውን ቦታ ብቻ ቼክ ላድርግ። ሌላው ነገር እዚህ ነው። ይሄ እርዳታ ጥሪ ነው። እስቲ እታል የእንትኑን ቦታ ለምን የተለያየ ነገር ላይ ነው የምታወራው? እዚህ ላይ እንደማለት ያታለች ልጅቷ የምታመጣው ላይ ኢቢኤስ ነው ከከሰሰችው። ሰይፉ ራሱ እንኳን አይደለም እኮ ኢቢኤስ እንደዚህ ዘግቧል ምናምን ብላ ማለት ነው። በነገራችን ላይ እቺ የወለደችው ሴትዮ መውለድ የማይሰለቻት ሰው ናት። እርጉዝ ነኝ ስትል ሁሉ ቀን አያታለሁ። አይ ቲንክ ተላመደችውና አንደኛው ላይ 8 ወር ራሱ ነው 9 ወር አልሞላው መሰለኝ እንዴት እንትን እንዳለች። ከዛ በኋላ ከወለደች በኋላ ሆዷ ላይ ሲሮራት ታይዋል። አንዳንድ ሰው መውለድ የማይሰለችዋል። ግን ይመቻችሁ ከቻላችሁበት። የወርስ ጉብዝና ይጠይቃል። የተበብላዩ ኮፕረሞች ነው። 3 ሰው ሆኖ ጌም ልኩብኝ ሂድ የማይሰለቸው ሰው አለ። ሜካፕ አድርጋ ካሜራ እንደዚህ አድርጋ ምናምን ነገር ስታመጥ ቀስ ይወለ ሮማንቲክ የሆነ አወላለድ እየወለደች ነው። ሶ ኢዚ እያደረገች ነው ያለችው።
ሴት ልጅ ሞትና እንትን መሀል ሆና ነው የምትነሳው። እሷ ግን ኢትስ ኖርማል ነው እያለች ያለችውና ሴት ልጅ ስትወልድ ሙሉ አጥንቷ የሚከፋፈትበት ብዙ ነገሯ የሚቀየርበት ነውና በዛ የተነሳ ሰዎች ዝም ብሎ ያዝናሉ። እንደ ህሊና ጸሎት የተወሰነ ሰዓት ይጸልዩላቸዋል። ገብቷቸዋል። እና ሰዎች ለሚወልዱ ሰዎች ወይ ለእርጉዞች ያንን መንፈስ ከአይምሯቸው እንዲወጣ ነው ያደረገችው። እንደ ሐሳብ ግን እህታችን ላይቭ ላይ ስትወልጂ እንዳሳየሽን እንዴት እንዳደረግሽን ብታሳይን ምን ይልሻል? ያ ምን ይልሻል? ከጅምሩ ሲሆን ጥሩ ነው። ማስተማር ካልቀረ ምን ይልሻል? ማለት ካደራረጉ ለምን ከታሪኩ ያመጣት ሲሆን ጉዳዩ ደስ ይላል። ቦታ ቤት ይመጣል። ምን ታስበሽ በዚህ ጉዳይ ላይ? ጀስት ፎር ቫይራል ምናምን ዩቱብ ምናምን አላት። አይ ቲንክ አዶኒያስ ምናምን ተቀብለዋለች መሰለኝ ያኔ አሜሪካ ሄደ ጊዜ ማሚ ባቢ እየተባባላችሁ ስትቀበሉት ነበር እዛ አሜሪካ የነበራችሁት። ጀስት ፎር እውቅና ላይቭ ላይ የወለደችው። ከዛስ ምንድን ምጡን እርሹ ልጁን አንሹ ነው ሲባል ምንሰማ። አሁንስ ልጁን እርሳው ተብተብ አስደርግ ነው። ቁጭ ብሎ ያስተበትባል ባልየው። እግዚአብሔር ልጅ እየተቀበለ ነበር ወይ ኮሜንት እያነበበ ነበር? ምንድነው ይሄ? መሰልጠን ወይስ መሰይጠን? ማለት ቀበቶ የፈታ ነው እንደ ሚዲያ ነው ወይስ እንደባል? ስንቱ ነው ቀበቶ የፈታ? ይሁን ማለት ምንድነው እየተካሄደ ያለ? ቀበቶ ስንት ሰው ነው የፈታው? ስንት ኮሜንቶች ፈታችሁ ጋይስ? እስቲ የፈታችሁ አንዳንድ ጻፉ። የፈታችሁም ያሰራችሁ፣ ዚፕ የከፈታችሁም የዘጋችሁ ጋይስ። ለውቅና እንደዚህ አይነት ደረጃ ነው የምትሄዱት? ይሄን ያህል ደረጃ ጀስት ፎር እውቅና? ሰቃጫ ደግሞ እኔ እንደዚህ አላልኩም እንደዛ ነው ያልኩት። ክስ ደግሞ ትመሰርታለች። ንፍጣ ራስ ስታምጫለ እንደ ላይቭ ላይ ይየንሽኝ ምን ካንገት በታች ታሳይናለሽ? ለኛ ነው የምትጨነቂ ወይስ ለልጅ? ላለመዝረክረክ ስትይ ተጠንቅቀሽ ስትይ ልጁ ራሱ ነው የምታጨናግፊው። ይሁን የለም ወይ አፍንጫው ቀጥ እንዳይል ታረጊዋለሽ። ሁሉ ገብቶሻል? እንዴ ያዝ ምናምን ነገር ስለምን ነገ እንዴት ተደርጎ እንደሚወለድ ደግሞ ትምህርት ብትሰጪን ከኤክስፒሪየንስ እኛ ይገባል። ንገር ጎበዝነት ታያት። ጎብዝና አይደል ራሷ መታ ላይቭ ላይ ወልዳ እንደገና ደግሞ ሰው ሲዘግበው እንደገና ክስ ትሄዳል። ከመቼ ወልዳ ከመቼ ወገቧ እንትን ብሎ ነው ለክስ የተሯሯጠችው? ማናት እሷ? ህዝቡ አይተኛም እንደሰ ሀቢባ በሁለት ቀን ስትሯሯጥ ታያታላችሁ። ልጅቷ በሁለተኛው ቀን ቶፒክ ላይ ታወራለች። ሃይማኖት ነገር ነው ግርማ ሞገስ እንዳይኖረው ሲያላግጡ የምታዩት እዚህ ሚዲያ ላይ ገብታችኋል። አሁን ደግሞ የሴት ትልቁ መከራው የሚባለውን እንደ ኖርማል እንዲታይ ነው ያደረገችው። ኖርማል አይደለም የምትለው ገባ? እየወለደች ነው ተብሎ ሰው አያዝንልህም። ያ ጭራሽ ከሷ ብሳ ኢቢኤስን ትከሳለች። ፎር ዋት? እየወለድሽ ነበረ ተዘገበ። በቃ ዛ ሴት ምንድን እኔ እውነት ምክንያቱም እኔ ራሴ ልጆች ሰይፉ ቪዲዮን ከላው ላይ በኤዲት እንኳን እንዳታነሳ። እስቲ በምን አይነት ህግ እንደምትከሰን ዝም ብለን ለመማሪያ ማየት እንፈልጋለን። ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ እንትን ነው የምትመስለው፣ ሴክስ እያደረገች ነው ከምትመስለው። ሰውን ሲያምጥ ውይ ምናምን ይላል እሷ። ሊፕስቲኳን ተቀብታ
በቃ የለም ያ ቀዝቃዛ ወላፈ ወሲብ እግዚአብሔር ለዛ ነው የታርሰ ማን ይላከልኝ ማን ይደወለልኝ ገስ ያ ተውኝ ገስ አትደውሉልኝ የማይመለከተው አካል ማለት ነው ይወት እንደዚህ ብቻ መዝሙሩ እየወለደች ነው ጋይስ ይወት ዛሴት ምን አይነት ልምድ ቢኖራት ነው የመውለድ ጋይስ ኤክስፒሪየንስ ኢዝ ማተር ትላል እንዴ ሰው አሁን አያችሁ ነገሮች እንደዚህ ቀላል ሆኖ እንድናላግጥባቸው የሚያደርጉን ሰዎች ይዘውበት የሚመጡበት መንገድ ነው ገብቷችኋል እና በቃ ይሄ ብቻ ነው ምናምን ብለለም በምጥ ላይ እንኳን አስተያየት እንድንሰጥ አደረጉ ምጥ ላይ አስተያየት አይሰጥ እግዚአብሔር የሆነ ማርያም በሽልም ታውጣት ማርያም ትገላግላት ነው የሚባለው አሁንስ ኮሜንቶች ኧረ አንዳንድ ጻፉ እልል በሉ ነው የሚባለው እውነት ስንሳው እልል ተባለ አይ ምጥ ላይ ኮሜንት እንስት እንዴ መታችሁ ነው ሰው እንደዚህ ምሸነቆሩት ጋይስ ዘናጥ ወላዳ ናት ግን የእውነት እንዲህ ጸጉርን ትበትናለች ሲር መጠመጡ የነበሩት ናቸው እቁና ለማግኘት ዩቲዩበር ናት ኦኬ ለዩቲዩብ የማይከፈል ነገር የለም ለቲክቶክ ብዙ ነገር አትከፈሉ ጋይስ በጊፍት ነው እንጂ በእንትን የለም ዝም ብለህ ታወራለህ ቲክቶክ ላይ ዛሬ ስገባ ዛሬ ወይ ታገኛለህ አታገኝም ዩቲዩብ ላይ ግን ዛሬ ጫንከው ቪዲዮ አመትም የሆነ ሳንቲሞች ይሰራል እንኳን ዛሬ ማለት ያ ምን ነው ደነገጥሽ ለምን አልደነግጥም ጋይስ ሃይ ምጥ ላይ ራሱ እንደዚህ አስተያየት እንድንሰጥ እንድናላግጥ አያችሁ ተደረገኩ ከዛን የገረመኝ ሴፉን ሄዳ ከሰሰችው እስክስክ አሁን እንግዲህ አምስተኛ ልጅሽን ስታረግጂ እንዴት እንደምታረግጂ ከልምድ ይሄንን ትዳርስ እንዴት እንደጠበቅሽው ብታስተምሪም በነካጅሽ አሪፍ አሁን እኮ የወሊድ ቋንቋዎቹ ላይ ሊቀየሩ ነው ማለት ነው
ማርያም ትማርሽ ምናምን ሳይሆን ኮሜንት ምናምን የለም ኮፒ ሊንክ ይብዛልሽ ተብተብ ምናምን ያብዛልሽ ከመጥፎ ኮሜንት ይጠብቅሽ ምናምን ሊሆን ነው ማለት ነው። ከዛን ይመጡና ራሳቸው መጥተው እስራችን ስር ይጋደሙና እንዴት እንደዚህ አይነት አስተያየት ተሰጣላችሁ? እግዚአብሔር በጣም ትንሽ ስለከበደን እንጂ በጣም ነበር ምረግጥሽ። የሚገርምሽ ነገር የእውነት ደግሞ ከሰልም ነው ብትለች ፓርትቱ የኔ ከሳሽ የኔ ከሳሽ ነው መክሰስ ባይሰለችው ጋይስ እቺ እሷንም ሄጄ ከሳል እሷን ሊሄድ ነው እኮ ሊከሳት እንትናስ እሱንማ ሊሄድለት ነው አሁን አሜሪካ እንደዚህ ከሳሽ በዛ በዚህ ዘመን ጋይስ ከሳሽ ፍርድ ግን አለ እንደ ንጹህ ያረጋጇል ምድረ ርምጥምጣ ሃይ ሰው ወሊድ ለጌስ አስተያየት ይሰጣል። አስተያየት እንድንሰጥ መጣው እንዲህ ሸነቆሩ ነው ነጭ አይጣለሽ ወይ እንዴት የለውም እንትናይ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይ ብለሰላለች። በጣም የሚገርም አይታችኋታል። ግን ሜካፓ ተሰርታ እሱ አሁን አይ ቲንክ ሴፉን የከሰሰችው ላይቭ ላይ አልነበረም። ኦሬዲ ተቀርጾ የተቀመጠ የተለቀቀ ነው። ኦሬዲ እንደ ላይቭ በአዲስ ከለቀቃችሁት እኛ የኖ ላይ ነው የምንናገር። ያ ዩቲዩብ ላይ ነው የለቀቀችው ወይስ ቲክቶክ ላይ ነው የለቀቀችው? ዩቲዩብ ላይ ከሆነ አባ በብር አይደራደርም የዩቲዩብ ብር። ዩቲዩብ አሁን ደግሞ ከቲክቶክ ጋር በጣም ቻሌንጅ ላይ ስለሆነ ደና ብር ይከፍላል። እኔ ዩቲዩበር እንደሆነችም አላውቅም። ቲክቶክ ላይ ግን አንዳንድ ጊዜ አያታለሁ። የለም እንደዛ ነገር የለም። የሆነ ህፃናቶች ምናምን ሲያወሩ ምናምን ልጆቹ ብስኩቴን በላብኝ ኬኬን አምጣልኝ የላትም። ኦኬ እናንተ ነው ያላችሁት፣ እኔ አላውቅም። ሳይኖር ለቲክቶክ የሁላ ድካም እናት ይትሙት። ሴት ልጅ እንዴት ማማጥ እንዳለባት እያስተማርሽ ነው ያለሽው። ማን ነው ስሙ? እህታችን ማለት ነው። ማለት ምን ነው እያስተማርሽ? ፖይንትሽ ምንድን ነው? ሴት ልጅ ስትወልድ እንዴት እንደምትቸገር ነው ለማስተማር። ምንድን ነው ያንቺ ታርጌትሽ? እንደዚህ ጥንቅቅ ብለሽ ተጨንግፍ ብለሽ ማማት ካለብሽ በታች ተጨናንቀሽ ካሜራ ቻርጅ ተደርጎ አንድ ካሜራ ያዢ ቁጭ አድርጎ ምንድነው ልታስተምር የፈለግሽው? ወንዶች ሴት ልጅ እንዴት እንደምታምጥ ለማሳየት ነው? አያውቁትም። ዮኒን ከሷለሁ አለች። እሺ ጋዴም እሺት ደሃ እናርጋት። እንደውም ሁላችንም ቶፒክ አርገናት ዓለም ዙሪያ ላይ የዞሬ ስትከስተዋል። ይሁንት ደሃ ሆምለስ እናርጋት። እንደው ብሯን ትጨርስ። ጌም ሲመጣብኝ ቴክስታችሁን ደብቀብኝ። ሁሉም ቶፒክ ያርጋትና ዓለም ዙሪያ ላይ የዞሬ ትክሰስ። እስቲ ምጥ አይደለም ለብስትናፋ ላይ ብለ ታሳየን። ካሳየችን ግን አስተያየት እንሰጣለን። እዛ ሴት ምን ሰጠው እሷ በምትፈልግበት መንገድ አይደለም፣ እኛ በፈለግንበት በገባን መንገድ የመናገር መብት አለን። ኦሬዲ ኦፊሻል ስታደረገች ድረስ አንድ ፎቶ ለጥፋ ዋው እንድልላት ብቻ እንዳትጠብቅ ካውላታለሁ። ያ እዛ ሴት አንድ ፎቶ የምትለጥፈው ዋው ብቻ ለቀማ አይደለም። ካው ምናምን ትላለች። ማን አባቷ ስለሆነች ነው እንደዚህ አሉ እንደዛ አላሉ የሚሉት? ወይስ እዝ ምናምን ይላሉ? ከመቼው ገንፎ በልታ ነው እሷ እየዞረች የምትከስ? ርገጣት ይሆን? ሺዝ ኦሬዲ ፑብሊክ ላይ ያደረገችው እሷ ናት። ማንኛውም ነገር
ኦፊሻል ስታደረግከው ደስ አስተያየት የመስጠት መብት አለ። የድብቅ ካሜራዋን አይደለም ካልጋ ስራ ይወሰድ ነው ራይት። ምን አባቷ ናት ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና አረ ጋይስ እንዴ ሰው የሆድ ድርቀት እንኳን ሲይዘው እኮ ምን ያህል እንደሚቸገር ይሄ ፋክት ነው ራይት ፋክት ነው። እንኳን ልጅ ይወለድክ አይደለም በቃ ዶክተሬን ጥሩትን ያልቻልኩ ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ትደነዝዛለህ ጋይስ ትደነዝዝና ነርሷ ራሱ እንድትነካ አትፈልግ እንደዚህ እንድትነካ አትፈልግ የሆነ እጅ እንኳን መጥቶ እንደዚህ ሲያርፍብህ ያማል ራሱ አይደል እኔ እንጃ እኔ ልጅም ስለነበርኩ ወይንም ደግሞ የመጀመሪያ እንደዛ ነገር ስለሆንኩ ይሆናል እሷ 4 ምናምን ወልዳለችና ሺያቭ ኤክስፒሪየንስ ደግሞ በላይ ላይ ስትወልድ አይ ቲንክ እየቀነሰልህ ይመጣል መሰለኝ ወይ ቆይተ ስትወልድ ወይ መጀመሪያ ሲሆን ነው አይደል የሚከብደው ጡት መፈንዳት አለ ምን አለ ምናምን ያ የሆነ ነርሷ እንኳን አይዞሽ ብላ እንዲህ ልትነካ ስትል ያማል ሁሉ ሰውነት ጋይስ ያማል ዶንት ተች አንድ ሰው እንዳይነካኝ አይነት ውስጥ ነው የምትገባው ሳትነካ ደግሞ አትወልድም አስባችሁታል እንዲ እኔ ከይምሪ ያልጠ እንዲ ያንን በጣም ከባድ መቶ ልጁን ይገላገላል ያንን የሚያክል ነገር ነው እኮ ግርማ ሞገሳውን የነፈገችው ሴት ልጅ ትልቁ የሚታዘንላትም ትልቅ ሰው ሁላ በአንድ ድምጽ ሊና ጸሎት የሚያደርግላት ስትወልድ እሱን ራሱን እኮ መብት ነው የነፈገች ነው መጣ ቀለል አድርገው ለዚሁ ነው እንዴ በሬን ያረድኩት አይነት አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ በጣም የገረመኝ ላይቭ ምጥ ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ ላይቭ ምጥ ላይ ይሆናል አይሆንም እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም ኧረ ኔክስት ሲወለድ ደግሞ እንዴት እንደሚሰራ እናያለን በተስፋ ከቻለን ምን ይዘን የምንጠብቀው ካልቻለን ምንም ሳንይዝ እንጠብቃለን ልካሚ ሄሉዬ እንዴት ነሽ ሰላም ማለት ነው ምንድነው አላማው ግን እቺ ልጅ ታውቃታለህ ተንበላጠጠች እኮ ላይቭ ላይ ኧረ እኔ አላውቃትም ስማ ምጥን በቦለኛ እኮ እያረገች ነው የሚመስለው ምጥን በቦለኛ ነው ያየነውኛ ማሜ ትዛለችኝ አልዘጋም ትዛለች ማሜ አልዘጋም አይ እዚህ ላይቭ ላይ ካለን እግዚአብሔር ምን ቀረን ጋይስ ማለት ምን ልታስተምር ነው የኔ ጥያቄ እኮ መብት ነው ሰው የፈለገው ማድረግ ይችላል ግን ምንድነው ፖይንቱ ምን አውቄ ላይቭ ላይ ዩት በቃ ይዩኝ እንዴት እንደማመጥ ምናምን ታውቃለህ ትንፋሽ እንደዚህ መክፋት ያለብህን አለመክፋት ራሱ ምን ያህል ሰዓት ያራዝምባል ሁለት እንትን ትላለህ ገብቷል እንደዛ አለመፈራገጥ ስትል እንትን አረገችው ትንፋሿን ትቸገር ነበር ገብቷል በጣም እዚህ ጋር ትክክለኛ እያማጠች አይደለም ሴክሲ ያረገች ነው የሚመስለው የእውነት ልንገር አይመስልም እንዴ እንደዛ ማሜ ትዛለችኝ አልዘጋም ደህና ነሽ በተረፈ እንዴት ያ አለ
ያ እኔን ክሰሽኝ ዮኒ ሲረግጣት ብታይ አንቺ ማነሽ? ከማን የተለየሽ ነሽ? ኮተታም ራስሽ መተሽ ቪዲዮን ኦፊሻል ስታረገችው ደስ ምንም ማድረግ አትችልም። ኦፊሻል አድርጓለች እኮ አንደኛ እና ኮሜንት መስጠት መብት እኮ አላችሁ። ያቺ ቀፋፊ ነገር ናት። ያት ሮለዛ ውጣ ያለው ብር ምናምን አለች። አይ አስተያየት ፈልጋ እንዴ ሰው እንዲያወራባት ፈልጋ እንዴ ገባች። ምን አባት እስቲ ፈረንጆች እንኳን እንደዛ ያመጡ ሳያመጡ ሄሉ በጣም ነው የሚያለቅሱት እነሱ እንኳን ናይ የእሷ ትንፋሽ መያዝ ለልጁ ጥሩ አይደል። እንደገና ደግሞ የእሷን ነው እንትን ያለባት ገብቷል። እንደገና የኔ ትልቁ ነገር ምን ልታስተምረን ነው? ምንድነው እሱ ፖይንቱ? ምንም እኮ ልታስተምር አይደለም። ቫይራል እንዲወጣ ካየሻት በቃ እንድትታወቅ ነበር። ግን አሁን ለምን አላገጡብኝ ለምን ሳቁብኝ ነው መሰለኝ። ደግሞ ለቲክቶክ ቫይራል እንዴት ይችላል? ለዩቲዩብ እንኳን ኦኬ ሁሉ ጊዜ የሚቀመጥ ነው ቪዲዮ ኤኒ ታይም ሜክ ታረጋግበታለህ ብር ገብቷል። ያ ለቲክቶክ ግን ምን እየተሰጣ ነበር? አንበሳ ሲወርድላት ነበር። ግፊ እየተባለ ጌም ነበር የቀጠረው ለውላድ። አሬ ለኔ አላቃትም አይቻት አላቅም። ይሄ ነገር ምን ጠብቀው የነበረው ከሀቢባ ነበር ታውቃለህ? ሀቢባ ራሱ መች አረፈች? ወዲያው ልጇን ላይፍ ላይ እንደዚህ ብታረግ ለሀቢባ ሞር ኢንተረስት ነበር፣ አሪፍ ነበር። አንድ ለምትገፋ ይው አንድ ስታምጪ አንበሳ እናወርዳለን ቻሌንጅ። የመዳም ቅመሞችም ያመጡ ነበር አብረው እያሉ የሷ ቅመሞች ልክ ሲወጣ ደግሞ 3 አንበሳ ነበር። ለሷ አሪፍ ነበር። በነገራችን ላይ እንዴት እንዳላረገቸው ትከለ ይሆናት ነበር። እቺ ልጅ ቀድማት ወልዳ ቢሆን ኖሮ ቀድማት ቢሆን ኖሮ ከሷ ይሄን ኤክስፒሪየንስ ተወስድና ታደርገው ነበር። ያ አንደኛዋ ትነሳና ጎበዝ ሀቢባ ፑሽ አድርጊ፣ አሁን አንድ አንበሳ ይወርዳል፣ ጎበዝ ፑሽ አንበሳ ከነ ልጁ የሀቢባ ልጆች ላይ እኔ ምን ልታስተምረን እንደሆነ ለትምህርት አይደለም፣ ዝም ብላ ገባች ለትምህርት። አሁን አንድ ስትወልድ ያስተማረች አለች በጣም አሁን እሷ ፖስት አድርጋለች። የሆነች እዚህ አሜሪካ የምንኖራለች አንድ አትላንታ፣ ባሏ እንደውም ጥቁር ነው ግን ስራታናት እያለን እኮ አለን። ብላኪ ምን ልታስተምረን ነው ብትነግረን ማለት እንትን ማብራሪያ ብትሰጥበት ማለት ምንድነው ፖይንቷ? ወይሶል እሱንም እኔ እንጃ መናፋቱንም ታስተምረና በዚሁ ያ ትንት የተሳነን ሰው ላይቭ ላይ ኤክስፒሪየንስ እንዴ ማለት ፖይንቷን የለም በራሷ ፔጅ ላይ ኦሬዲ መፈመስን የፈለገችው ፖይንት የላትም መፈመስ የለም። ያ ግን ለምን እንደሆነ ምን ልታስተምር እሷ ምናልባት ያየችበት እይታ የተለየ ሊሆን ይችላል። እኔ ፖይንት የለውም አየሁት ቪዲዮን ከመቼ ወልዳ ነው እሷ ስንት ሰው የምከሰው እየዞረች ዶሴ ለቃሚ መስል የድሮ ቀበሌ ቀበንበር ምናምን እንደውም እንትን ሪከርደሮች ሙድ ያዙባት እየፖሰታችሁ። ሶል ግባ ሄሎ የሀቢባ ሞዴሬተር እንዴት ነሽ? ጭራሽ እኔ ምንድነው ሰው ሲጠፋም አትፈልጊም እንዴ? ሰላም ነው እንዴት ነህ? ግን ቲክቶከር ነህ እንዴ ሶል? ኧረ አይደለም ነጋዴ ነኝ። ያ ማለት ትታውቃለህ ቲክቶክ ላይ እንደዚህ ቤት ከፍተህ ታወራለህ? ኧረ አላወራም ከፍቼ። እንዴት ጠየቅሽኝ ግን? ያ ብዙ ሰው አንተ ስትገባ ይጽፉልሃል ምናምንና ምናልባት እኔ በየቤት እኮ ነው የሀበሻ ኮሚኒቲ አለባበስሽንና የሆነ ነው ምናምን ምን እያወራን ባለው ነው ላይ ምን አሳባል ምንድነው? እኔ አንቺን ብዬ ነው መጣው። እኔ ምንም ርዕሱንም ብዬ ወሬውንም ብዬ እኮ አልመጣም። እዚህ ስትመጣ ነው ወይ ቲክቶክ ራሱ ስትመጣ? እኔ ቲክቶክ ስመጣ ራሱ ምን በቃ አንቺን ብዬ ነው መጣው። እስክስክ ከመቼ ወዲህ ነው ይሄ ነገር? ከባለፈው ነው ኤልዬ ሻት እንዳታስደርጊኝ እንጂ ከባለፈው ጀምሮ ነው።
ሻት ካላረክ አሁን ባለን እንትን አትወልማ ፉንጋ ያልኩት ከ30 ደቂቃ በፊት እኮ ነው። ምንድነው እዛ ላይ ሙጭጭ ልቅ እኔ ግን አታናዱኝ። ከ30 ደቂቃ በፊት ስትል አሁን ሐሳቤን ቀይሬያለሁ ነው አይደለም? ቅድም ያልኩትን አሁን ነው የሚጽፉት። እየቆየ ነው እንደ ሐሳብ የሚገባቸው። ያ ሻት ትመታለህ? አይ እኔ ሻት አልመታም። ኦኬ ሻትም አልመታም፣ ምንም አልመታም። አይ እኔ ስለሌላ ነገር አልጠይኩም፣ ስለ እንትን ብቻ እኮ እኔ ምንም አልመታም አልኩኝ። ሌላም ነገር እንዳትጠይቂም ብዬ ነው። መቼም እንደማልጠይቅ ኦዲየንስም አንተም ታውቃለህ። ምናልባት ትንሽ አሁን በቅርብ ስላወከኝ ነው። ያ እንዴት ነሽ ግን? እጅ ከምን እጄ